ሰላም ጤና ይስጥልኝ የትዝታ ኢንተርቴይንመንት ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የተለመዱትን የድርጊት ፊልሞች ቀመር ሙሉ በሙሉ የሰበረ በውስጡ ጥልቅ ፍቅርን፣ ክህደትንና አስፈሪ ምስጢራትን የያዘ ድንቅ ፊልም ነው። የፊልሙ ርዕስ ራሱ ተቃርኖ የሞላበት ነው። ማይ ዲረስት አሳሲን። በአንድ በኩል አፋሳሽ የገዳዮች ዓለም፣ በሌላ በኩል ደግሞ በዚያው ጨለማ ውስጥ የሚበቅል እውነተኛ ፍቅር። ይህ ፊልም አንድ ሰው በአስገዳጅ ሁኔታዎች ውስጥ ቢያድግም የራሱን ዕጣ ፈንታ በራሱ መወሰን ይችላል ወይ የሚለውን የፍልስፍናዊ ጥያቄ ያነሳል። አብራችሁን ቆዩ። የታሪኩ ማዕከል ላንሃን የተባለች ወጣት ሴት ናት። ህይወቷ ገና ከልጅነቷ ጀምሮ በአደጋ የተሞላ ነው። በደሟ ውስጥ ባለው ልዩና ብርቅዬ ባዮሎጂካዊ ምክንያት ወላጆቿን በኃይለኛ ሰዎች ሴራ ታጣለች። የምትታደንበትን ትክክለኛ ምክንያት ሳታውቅ በድብቅ የገዳዮች ድርጅት ውስጥ ታድጋለች። እዚያም ራሷን ለመጠበቅ ስትል የጦርነትና የመዳን ክህሎቶችን እየተማረች ወደ አስፈሪ ተዋጊነት ትቀየራለች። ነገር ግን በዚያ የጭካኔ ዓለም ውስጥ ብቻዋን አይደለችም። ዓመታት እያለፉ ሲሄዱ ከድርጅቱ ተሰጥኦ ካላቸው ገዳዮች አንዱ ጋር ጥልቅ የፍቅር ግንኙነት ትመሰርታለች። እሱ ጠባቂዋ፣ አጋሯና የስሜት ማረፊያ ይሆናል። ሆኖም የደሟ ሚስጥር ከምታስበው በላይ ትልቅ በመሆኑ የድሮ ጠላቶቿ እንደገና ሊቆጣጠሯት ይመጣሉ። ከዚህ በኋላ ፊልሙ ላንሃንና ፍቅረኛዋ ህይወታቸውንና ፍቅራቸውን ለማዳን የሚያደርጉት ከፍተኛ ትግልና የህልውና ውጊያ ይሆናል። የፊልሙ ትልቁ ስኬት የላንሃን ገጸ ባህሪ የተቀረጸበት መንገድ ነው። ላንሃን ዝም ብላ ሰዎችን የምትገል የድርጊት ማሽን አይደለችም። በውስጧ ብቸኝነት፣ የናፍቆት ስሜትና ስለማንነቷ የሚነሱ ትልልቅ ጥያቄዎች ያሉባት ስስ ሴት ናት። ፊልሙ ጥንካሬንና ስሜታዊነትን በአንድ ላይ አዋህዶ ያሳየበት መንገድ እጅግ የሚደንቅ ነው። የላንሃን ልዩ ደም ምን እንደሆነና ከጀርባዋ ያለው ትልቅ የባለስልጣናት ሴራ ደረጃ በደረጃ የሚገለጥበት መንገድ የፊልሙን የትረካ ፍጥነት ማራኪ ያደርገዋል። ተመልካች ከላንሃን ጋር አብሮ እንዲጠረጥርና ከእሷ ጋር አብሮ እውነቱን እንዲፈልግ ያደርገዋል። ማይ ዲረስት አሳሲን የሚለው ርዕስ በተለይ ትርጉም የሚያገኘው እዚህ ጋር ነው። ፊልሙ የድርጊት ትዕይንቶችን ከስሜት ድራማው ጋር ያቀናጀበት መንገድ እየተመጣጠነ ነው። ፍቅር በዚያ ጨለማ ዓለም ውስጥ እንደ ብርሃን ሆኖ መቅረቡ ለፊልሙ ትልቅ ልብ ሰጥቶታል። ይህ ፊልም ስለ በቀል ብቻ ሳይሆን የራስን ዕድል በራስ ስለመወሰንና በአደጋ ጊዜ ስላለው የፍቅር ኃይል የሚያስተምር ድንቅ ስራ ነው። ያለፈ ታሪካችን ማንነታችንን ሊቀርጸው ይችላል፣ ነገር ግን የወደፊት ዕጣ ፈንታችንን እንዲወስን መፍቀድ የለብንም የሚለውን ትልቅ መልእክት ጥሎልን ያልፋል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። በሚቀጥለው ጊዜ ይበልጥ ማራኪና ሳቢ በሆኑ የፊልም ዳሰሳዎች እስከምንገናኝ ድረስ ታሪካችንን እያስታወስን ጥራት ያላቸውን ስራዎች የምንቃኝበት ትዝታ ኢንተርቴይንመንት ነው።